We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምን አደራችሁልን ክቡራን የመድፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። በፖስት ማች ሪቪው ነው፣ በድረ ጨዋታ ነው የተገናኘ ነው። አርሰናል ትናንትና ምሽት 5 ሰዓት ላይ በኤሚሬትስ ወልቭስን አስተናግዶ በጣም ተቸግሮ በመጨረሻ ደቂቃ በተቆጠሩ 2 ኦን ጎሎች ወልቭስን ማሸነፍ ችሏል። ብዙ የሚያነጋግር ጨዋታ፣ ብዙ ድራማቲክ ሁኔታዎች የተፈጠሩበት ጨዋታ ነው። ስለ ጨዋታው ብዙ ሀሳቦች ልናነሳ፣ በአንዳንድ የጨዋታው ክፍለ ጊዜ ውስጥ የነበሩ ነገሮች ልንተች፣ እንዲሁም ደግሞ ጥሩ የነበሩት የነ ቡካዮ ሳካና የኬሬሽ እንቅስቃሴዎች ልናደንቅ እናንተ ጋር ተገናኝተናል። ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። ያልተጠበቀ ውጤት ነው ከወልቭስ ጋር የተመዘገበ። አርሰናል አሸንፈዋል ጨዋታውን በመጨረሻም ቢሆን ግን በዚህ መንገድ አይመስልም ነበር። 94ኛው ደቂቃ ላይ ጨዋታውን ያሸንፋል ተብሎ አልተገመተም ነበር። እንዴት ተሰማችሁ? የጨዋታ ግምቶቻችሁ እንድታስቀምጡልኝ በፕሪማች ሪቪው ቅድመ የጨዋታ ቅኝት በሰራውበት ሰዓት አንድም የአርሰናል ደጋፊ ጨዋታው 2-1 ይጠናቀቃል ብሎ አልገመተም። አንድ ያሲር አርሰናል የሚባል አድማጫችን የተቀራረበ 2-0 ግምት አስፈርዋል። ከዛ ውጭ ግን ከ3-0 በላይ ናቸው። 5-0፣ 4-0፣ 6-0 የሚሉ ግምቶች ናቸው። 7-0 ተመልክቻለሁ። እናም እንዳልጠበቃችሁት የኛውን ጨዋታ ተስፋ አደርጋለሁ። ወይም ደግሞ ያልጠበቃችሁት ጨዋታ ነው የተፈጠረ። ግን እንዴት አገኛችሁት ብጽፉልኝ ደስ ይለኛል። ስሜቶቻችሁን፣ ብስጭታችሁን ሁሉ ብትገልጹልኝ ደስ ይለኛል። አርሰናል አሸንፏል። ከሲቲ ጋር ያለውን የነጥብ ልዩነት 5 አድርጓል ሲቲ እስኪጫወት ድረስ። ስለዚህ ጨዋታ ልናወራ ነው የተገናኘ ነው። አድምጡን፣ እንዲሁም ደግሞ ላይክ አድርጋችሁ ቪዲዮን ጀምሩ። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። በኤሚሬትስ አርሰናል ወልቭስን 2-1 አሸንፏል። የሊጉ መሪነቱን ማጠናክሯል። ፍጹም ያልተጠበቀ ጨዋታ ነው። ፍጹም ማለት ነው። ጠዋት ማለዳ ተነስቶ ውጤት የሚያይሰው አርሰናል ይህን ጨዋታ 3-0 ወይ 4-0 ወይም ከዛ ከፍ ባለ ውጤት አሸንፎ ያጠናቃል ብሎ ይገምት ነበር። በጣም በውጥረት እስከ መጨረሻው ደቂቃ ድረስ በበዙ ፋይቲንግ ውስጥ የሚያልፍ እናም ደግሞ የመጨረሻ 2 ኦን ጎሎች አርሰናል ለድል የሚያበቁት ጨዋታ አይመስልም ነበር። ምክንያቱም ከጨዋታው አስቀድመን በሰራነው ፕሪማች ሪቪው ላይ ቶፕ ሳይድ ቨርሰስ ቦተም ሳይድ ብለን ነበር። የሊጉ መሪ ከሊጉ ግሪጌ ጋር ከሚገኝ ቡድን ጋር የሚያደርገው ጨዋታ ደግሞ በታሪክ የሊጉ መሪ ከሊጉ ግሪጌ ጋር በሚገናኙበት ጨዋታ ላይ የሊጉ መሪዎች በቀላሉ የማሸነፍ ሪከርድ አላቸው። ካለፉት 41 የሁለቱ የሊጉ መሪና የሊጉ ግሪጌ በተገናኙበት ጨዋታ 30ውን ጨዋታ ማሸነፍ የቻሉት የሊጉ መሪዎች ናቸው። በጥቂት አጋጣሚዎች ብቻ በ4 አጋጣሚዎች ብቻ የሊጉ ግሪጌ ያሉ ቡድኖች የሊጉ መሪ አሸንፈው ነበር። ግን ሁለቱም ማድረግ የቻለው ወልቭስ ነው። ማንቸስተር ዩናይትድ ላይ ቢያደርገውም ብለን ስንነጋገር ነበር። ፍጹም ያልተጠበቀ ጨዋታ ነበር። ታስታውሱ እንደሆነ 2023-24 ዲሴምበር ወር ላይ በዚህ በተመሳሳይ ወር ላይ በተከታታይ ዌስትሃምና ፉላም ላይ ውጤቶችን አጠን ነው ዋንጫውን ያጣ ነው ማለት ይቻላል። ዌስትሃምና ፉላም ላይ በጣም መጥፎ ወር ነውና የቪላውን ሽንፈት እያሰብነ በዚህኛው ጨዋታ ላይ ነጥብ መጣላችን እያሰብነ ነበር። የመጨረሻዎቹ ደቂቃዎች ግን የገብርኤል ማጋለሽ ጥሩ መነሳት፣ የቡካዮ ሳካ ጥሩ ዴሊቨሪ እና በመጨረሻ የሞስኬራ በራሱ ላይ የተቆጠረ ጎል አርሰናል ለድል አብቅቶታል ማለት ይቻላል። እስኪ እያንዳንዱ ዲቴል ስለመመልከት እንሞክር። ከላይናፕም ጀምር ደስ ይለኛል። ያልተጠበቀ ባክፎር ነበር። ፍጹም ያልተጠበቀ ባክፎር ነበር። ፍጹም ሚኬል አርቴታ የነካካው ማለት ነው። ለምን እንደዛ ማድረግ እንደፈለገ አላቅም። ራያ በግብ ጠባቂ ነበር። ቢን ዋይት ለተከታታይ 4 ጨዋታዎች ተሰለፈ። እናም የመስል ጉዳት ስለነበረበት በጨዋታው የሆኑ ደቂቃዎች ላይ ተቀይሮ ሲወጣ ተመለከት ነው። በጉዳት ምክንያት ማለት ነው። ቢን ዋይት 30ኛው ደቂቃ አካባቢ ላይ ይመስለኛል በሃምስትሪንግ ጉዳት ተቀይሮ ወጣ። በተከታታይ መጫወቱ ይመስለኛል ከጉዳት እንደመጣ በተከታታይ መጫወቱ ይመስለኛል ለጉዳት የዳረከው። ዩሪያን ቲምበርና ዊሊያም ሳሊባን በመሃል ተከላካይነት ሚኬል አርቴታ ተጠቀመ። ፔሩ ኢንካፒዮን የግራ ፉልባክ አረገ። እዚህ ጋር ነው እንግዲህ ቅሬታ የኔ የሚጀምረው ማለት ነው። የነሱ ላይን አፕ ውስጥ መግባት ውጤቱ ላይ ብዙ የጎዳ ነገር የለም፣ ግን ዲፌንሲቭ ስትራክቸር እንደዚህ መነካካት አለበት ብዬ አላምንም። ምክንያቱም ቲምበር ከኢንካፔ ጋር ተሰልፎ ሉዊስ ኬሊ መግባት ነበረበት ከመጀመሪያው፣ ወይም ደግሞ ዊሊያም ሳሊባ ከኢንካፔ ጋር ተሰልፎ ቲምበር በተጠባባቂነት ቦታ አለ፣ ወይም ደግሞ ቲምበር እና ኢንካፔ መጀመር ነበረባቸው። ቢን ዋይት ከተጠባባቂ መነሳት ነበረበት። ብቻ የነበረ ወይም ደግሞ ጥቂት የሰራ የባክፎር ነው እንጂ
ቲምበር ገባ። ቲምበር የቀኝ መሃል ተከላካይ ሆነ። ዊሊያም ሳሊባ ወደ ግራ መሃል ተከላካይ ሆነ። እሱ አንደኛውን ኢንካፔ ለመጀመሪያ ጊዜ ወደ ግራ ፉልባክነት ጨዋታ ጀመረ። ተጫውተው ያውቃል። ጥቂት ደቂቃዎችን ግን ጨዋታ ሲጀምር ለመጀመሪያ ጊዜ ነው። በዛ መንገድ ጀመረ። ዙቢሜንዲና ራይስ ከኢዜን ከፊት አድርጎ አማካኝ ላይ ተሰለፉ። ሳካ የኬሬሽና ማርቲኔሊ የፊት መስመሩ ነበረ። እንግዲህ ጨዋታው ሲጀምር የመጀመሪያው አጋማሽ አርሰናል ቀዝቀዝ ብሎ ነው የተጫወተው፣ ግን ደግሞ ሊያስቆጥርባቸው የሚገቡ የጎል እድሎች ነበሩ። ለምሳሌ 6ኛው ደቂቃ ላይ ዩሪያን ቲምበር ከሳካ የተሻገረለት ኳስ ነበር፣ በግንባሩ የገጨው በጣም ቆንጆ ዴሊቨሪ ከቡካዮ ሳካ። እንዲሁም ደግሞ ቲምበርም በግሩም ሁኔታ ነበር የገጨው፣ በግቡ አግዳሚ ሲወጣ ተመለከት ነው። 25ኛው ደቂቃ ላይ እርግጥ እነሱ ጎል ለማስቆጠር ፍጹም ተቃርበው ነበር፣ በጣም ፍጹም ተቃርበው ነበር። ራያ ነበር ኳሱን ማዳን የቻለው እንጂ ጎል ለማስቆጠር ካውንተር አታክ ነው። ሁቼን 1-1 ነበር የተገናኘ ከራያ ጋር፣ ግን ጎል የሞከረበት መንገድ ያን ያህል ጥራት አልነበረውም። እንዳልኳችሁ 30ኛው ደቂቃ ላይ ቢን ዋይት በሉዊስ ስኬሊ ተቀይሮ ወጣ። የሃምስትሪንግ ጉዳት ሊሆን ይችላል አላወቅን ብሏል ሚኬል አርቴታ ከጨዋታው መጠናቀቅ በኋላ። ይሄኛው ቅያሬ መከናወን ተከትሎ ቲምበር ከመሃል ተከላካይነት ወደ ቀይ መስመር ተከላካይነት ተሻገረ። ሉዊስ ስኬሊ ደግሞ የፒየር ኢንካፒን የግራ ፉልባክነት ቦታ ያዘ። ዊሊያም ሳሊባ የግራ የመሃል ተከላካይ የነበረበት የግራ የመሃል ተከላካይ ቅርታ አድማጮች ወደ ቀኝ የመሃል ተከላካይ ኢንካፔ ከግራ ፉልባክ ወደ መሃል ገባ ማለት ነው። እንደገና ሪሸልፍ ተደረገ የሴንተር ባኮችን የተከላካዮች ሚና ማለት ነው። 32ኛ ደቂቃ ላይ የማርቲኔሊ በጣም ሲበዛ ደካማ ሙከራ እናገኛለን። ሚኬል አርቴታ ከጨዋታው መጠናቀቅ በኋላ ካነሳቸው ነገሮች የመጀመሪያው አጋማሽ ላይ ጨዋታው ማጠናቀቅ ወይም ጎል ማስቆጠር ነበረብን፣ እድሎች ነበሩብን። በተለይ ብሎ ስም አንስቶን የማርቲኔሊ ኳስ ከ2 ያርድ ላይ መቆጠር የነበረበት ግልጽ እድል ነው ብሎ ነበር ማርቲኔሊ የተቸው ሚኬል አርቴታና ደግሞ እንደዛ የሚያደርግ ነበር። ምክንያቱም ግልጽ እድል ነበረ። ከኮርና የተሻገረ ኳስ ነው። ዲክላን ራይስ ከኮርና ያሻገረ ፋርፖስት ላይ የተጣለ ፋርፖስት ላይ ማርቲኔሊ ብቻውን ግልጽ ነበር። ከጎሉ ጥግ ላይ ነው አስደግፎ ማስቆጠር ሲጠበቅበት ኳሱን የገጨው ፊት ለፊት ነው። እንደገና ወደ ኋላ ማለት ትችላላችሁና ይሄኛው አርሰናል ጨዋታው ድራማ እንዳይሆን የሚያደርግበትና ቀድሞ አስቆጥሮ በጨዋታው ውስጥ ብዙ ጎል የማስቆጠር እድል የነበረበት አጋጣሚ ነበረ። 36ኛው ደቂቃ አካባቢ ላይ የዩኬሬሽ ተንሸራስቶ ያላገኘው ኳስ እናገኛለን። ቆንጆ ዴሊቨሪ ከቀኝ አንግል ቡካዮ ሳካ ያደረገለት ነበረ። ተንሸራተተ፣ ሊያስቆጥርበት የሚገባው እድል ነበረ ማለት እንችላለን። ቲምበር፣ ኢዜ፣ ሳካ ኳሱን ተቀባበሉ። ከዛ በኋላ ግን ኳሱ አልገባም። የተመለሰውን ኳስ ዩኬሬሽ ተንሸራቶ ያላገኘውንና ወልቭሶች የመለሱትን ኳስ ማርቲኔሊ ማግኘት ነበረበት። ይሄኛውን እድል ሳይጠቀምበት ቀርቷል። የመጀመሪያው አጋማሽ እንደዚህ ነበር። 2 እና 3 የጎል እድሎች ነበሩ። ጥራታቸውን ከማርቲኔሊ ውጭ ግን እርግጥ ጥራቱን የጠበቀ የጎል እድል ነበረ ለማለት አስቸጋሪ ነው። ግን አርሰናል ጎል ሳያስቆጥር ወጣ። ሁለተኛው አጋማሽ ገና እንደተጀመረ ሁለተኛው አጋማሽ አይደለም የመጀመሪያው አጋማሽ ሊጠናቀቅ 45ኛው ደቂቃ ላይ ጎል የማግኘት እድል ነበራቸው ወልቭሶች በተመሳሳይ ማለት ነው። ሁቼን በጣም ግልጽ እድል ነበረው። ፒየር ኢንካፒ ከፊት ነበር። ፒየር ኢንካፒ ወደቀ። ከዛ በኋላ ኳሱን የማስቆጠር ግልጽ እድል የጎሉ አንግል ይታየው ነበር። ግን ተመልሶ ፒየር ኢንካፒ ከወደቀበት ታክል አድርጎ በጣም ድንቅ ታክል አድርጎ ብሎክ አድርጎ ጎል አስቆጥሮ 1-0 አድርጎት የመውጣት እድል ነበራቸው። እንዳልኳቸው የመጀመሪያው አጋማሽ በዚህ መንገድ ተጠናቀቀ። ሁለተኛው አጋማሽ እንደተጀመረ ማርቲኔሊ በጣም ግሩም ኢንዲቪጁዋል ብሪላንስ ተመለከትን። 56ኛው 57ኛው ደቂቃ አካባቢ ላይ ከግራ አንግል ራሱ የገፋ ወደ ውስጥ ገባ፣ ከርል አረገ። ግሩም ሙከራ ነበር፣ ጎል ባይቆጠርም በጣም ጥሩ እንቅስቃሴ ነበረ። ፈጣን ቅያሪ ሚኬል አርቴታ አረገ። 57ኛው ደቂቃ ላይ በጣም ፈጣን 3 ቅያሪዎችን አረገ። ማርቲን ኦዲጋርድን በኢዜ ሜዳ ላይ መቆየት ነበረበት ብዬ አስባለሁ። ማርቲኔሊን የትሮሳርድ ሚና ተቀይሮ ከገባ በኋላ በግልጽ ይታይ ነበር። ሚካኤል ሜሪኖን በዙቢሜንዲ ቀይሯል። ይሄኛው በጣም ወሳኝ ቅያሪ ነው። 2 የተከላካይ አማካኝ ይጠቀም ነበር አርሰናል፣ ራይስንና ዙቢሜንዲን ማለት ነው። ከዛ ዙቢሜንዲን ቀይሮ ሳጥን ውስጥና ቦክስ ውስጥ ብዙ ፕሬዘንስ የሚኖረው ሚካኤል ሜሪኖን አስገባው። ስለመሰራቱ እርግጠኛ አይደለሁም፣ ግን ወሳኝ ቅያሪ ነበር። እናም ኤርሊ የተደረገ ወሳኝ ቅያሪ ነበረ። ይሄኛው ቅያሪ ከተከናወነ ከጥቂት ደቂቃዎች በኋላ የቀኝ ካርድ ኢንሲደንት ነበረ። ሁቼን ሁንግ ሉዊስ ስኬሊ ግልጽ ቀይ ካርድ የሚያሰጥ ፋውል ነበር። በጣም ግልጽ ታኬቶን ገልብጦ ነው የገባ። አግሬሲቭ ነበረ። ሙሉ በሙሉ ሉዊስ ስኬሊ አግኝቶታል። መትረፉ ብቻ የማልዳ የሮብ ጆንሰን ቀይ ካርድ እንዳይሰጡ ያደረጋቸው ይመስለኛል። ሉዊስ ስኬሊ አለመጎዳቱ ብቻ ማለት ነው። የቫር ዳኛ የነበረው ጆን ብሩክስም
እንዴት ቀይ ካርድ ዳይሬክት ቀይ ካርድ ለሮብ ጆንሰን እንዲሰጡ እንዳላስጠነቀቁት ወይ እንዳልነገሩት ግራ የሚያጋባ እንቅስቃሴ ነበር። ምንም የሚያጠያይቅ አይደለም፣ ቀይ ካርድ ነበረ ፍጹም ማለት። ሚካኤል አርቴታ በውሳኔው ተበሳጭቶ በመሃል ዳኛው ሮብ ጆንሰን የቢጫ ካርድ ሲሰጠው ተመልክተናል። ራይስ ለሳካ ከዚህ ቀይ ካርድ በኋላ ቀይ ካርዱ ከተሰጠበት ቦታ ላይ ራይስ ለሳካ ቆንጆ ኳስ ዴሊቨሪ አድርጎ ወደ ሳጥን አስገብቶ ዩኬሬሽ የግንባር ኳስ ገጭቶ ነበር እና የግንባር ኳሱን ከርል ያደረገበት የቆረጠበት መንገድ ሁሉ በጣም ግሩም ነበረ፣ ባይቆጠርም ማለት ይቻላል። 65ኛው ደቂቃ ላይ የራይስን አስደናቂ ቅጣት ምት እናገኛለን። ይህን ቅጣት ምት ቀጥታ ወደ ማድሪዱ ጨዋታ የሚወስድን ይመስለኛል። እዛ ጋር ተመሳሳይ ቅጣት ምት ነበር። የዩኬሬሽ ቦክስ ጫፍ ላይ ተጠለፈ ወይም ደግሞ ተጣለ። ያን ቅጣት ምት ራይስ በግሩም ሁኔታ መታ፣ ግን ሳም ጆንስቶን መለሰውና አስወጣውና ሳም ጆንስቶን በፓንች ለጥቂት ባይነካው ኑሮ አስደናቂ ቅጣት ምት ልንመለከት ነበረ። ከዚህኛው ኢንሲደንት በኋላ ነው እንግዲህ የሳካ ግሩም ኮርና የምናገኝ ማለት ነው። ሳካ ከኮርና ከተለመደው የቀኝ አንግል ኮርና አሻማ፣ ኮርናው ፍጹም ይገባ ተቃርቦ ነበረ፣ ገብቶ ነበር ማለት ትችላላችሁ። የግብ አግዳሚ መለሰው። የግብ አግዳሚ ሲመልሰው ኮርናውን ለመመለስ ፊቱን ዙሮ የነበረው ሳም ጆንስቶንስ ጀርባውን ነክታ ጎል ተቆጠረች ማለት ነው። በቡካዮ ሳካ አሲስትነት ነው የተያዘችው። ግሩም እንቅስቃሴ ነበረ። ኮርናው ቀጥታ ገብቶ ቢኖር ግን በሳም ጆንስቶንስ ነው ኦን ጎል የተመሰገበ። አርሰናል ይሄኛውን ጎል ማስቆጠሩን ተከትሎ በውድድር ዓመቱ 11ኛ የኮርና ጎሉን 9ኛ ደግሞ 11ኛ የሴት ፒስ ጎሉን 9ኛ የኮርና ጎሉ ማስቆጠር ችሏል። ቡካዮ ሳካ 104 የጎል ተሳትፎ ላይ ደርሷል። አሁን 104 የጎል ተሳትፎ ላይ ማለት ነው። በጎልና አሲስቱን ስንጨምር ለአርሰናል ያበረከተው ማለት ነው የሚደንቅ ይመስለኛል። ከሮበርት ፔሬዝ ከቀድሞ የአርሰናል ተጫዋች የላቀ ቁጥር ያደርገዋል። ይሄ ደግሞ ማለት 103 የጎል ተሳትፎ ነው ያለው ሮበርት ፔሬዝ የኢንቪዚብሉ አካል። አሁን ቡካዮ ሳካ ከሱም የጎል ተሳትፎ መሻገር እንደቻለ እንመለከታለን። አርሰናል ጎል ካስቆጠረ በኋላ ተደጋጋሚ ጎሎችን ያስቆጠራል ብለን ጠብቀን ነበረ፣ ግን ቀስ ያለ ነበር ከፔስ ሲወጣ አርሰናል የተመለከትነው። እርግጥ 75ኛው ላይ ቪክተር ዮኬሬሽ ጎል የማስቆጠር ግልጽ እድል ነበረው። ከትሮሳርድ ኳስ ተቀበለ፣ በራሱ ጥረት ከጠባብ አንግል ተጫዋቾችን አለፋቸው። እናም ተጫዋቹን አልፎ ጎሉ ሞከረው። ፖሉን ታካ ወይም ደግሞ የግቡን ቋሚ ታካ የወጣች ኳስ ነበረች እና ኳሱን የተሸከመበት መንገድ ከዛ በኋላ የተቆጣጠረበት ጠባብ ስፔስ ውስጥ ራሱን ዙሮ አንግሉን ያገኘበት መንገድ ሁሉ ይደንቅ ነበር። ይሄ ሙከራ ከሞከረ ከጥቂት ደቂቃዎች በኋላ የኬሬሽ ወጡ ጄሱስ ወደ ሜዳ ገባ። አርሰናል ጎል ካስቆጠረ ከ70 ደቂቃ እስከ 90 ደቂቃ ማለት ይቻላል ወደ ጎሉ ወደ ራሱ የሜዳ ክፍል አፈግፍጎ እነሱን ወደ ጨዋታው ጋብዞ ነበር። ወልቭሶች ፍጹም ወደ ጨዋታው ሲመለሱ እየተመለከትነ ነበር። በግልጽ በሚታይ ደረጃ ወደ ጨዋታው ሲመለሱ እየተመለከትነ ነበረ። እናም 90ኛው ደቂቃ ላይ ያልተጠበቀው ኢንሲደንት ሆነ። ለረጅም ጊዜ ኳሱን አርሰናል ሲከላከል ኦልሞስት 70% የኳስ ቁጥጥር ድርሻ ይዘው ነበረ ወደ መጨረሻው ደቂቃ ማለት ነውና አርሰናል የተከላከል ኳሱን ለረጅም ጊዜ ወደ ሳጥን ለማስቆጠር ሲቀባበሉት ከቆዩ በኋላ ማቲያስ ማኒ በጣም ግሩም ዴሊቨሪ ወደ ሳጥን አረገ። ከዛ በኋላ ቶሊ አርኮዶሮ የሚባለው የናይጄሪያው ተጫዋች ፔሩ ኢንካፒዮን ቀድሞ ማስቆጠር ቻለ ማለት ነው። ፔሩ ኢንካፒዮ ዱዋሉን ተሸንፎ ነው አብሮት የነበረው ቶሊ አርኮዶሪ ጎሉን ያስቆጠረውና በጣም ደካማ መከላከል ነበረ ለፔሩ ኢንካፒዮን። ልክ ከማን ጋር ይመሳሰላል መሰላችሁ? ይሄኛው የመከላከል ማለት ነው ከቮልቲማዲ ጋር የኒውካስሉ አጥቂ ገብርኤል ማጋለሽ ጎል ሲያስቆጥር ከነበረው መከላከል ጋር ይመሳሰላል። አርኮድሪ ጎል አስቆጠረ። የመጀመሪያው ናይጄሪያ ሆኗል ለወልቭስ ጎል ያስቆጠረ እና አርሰናል ነጥብ የጣለ መስሎ ነበረ። ልክ እንዳልኳችሁ ዲሴምበር ላይ ያለበት መጥፎ ነገር የመጣ ይመስል ነበር። በጣም መጥፎ ማለት ነውና የሚያበሳጭ ነበር። የመድፈኞች ደጋፊዎች ከሜዳ ሲወጡ ተደጋጋሚ ስንመለከት ነበረ። ግን 93ኛው ደቂቃ ላይ ቡካዮ ሳካ ከቀይ መስመር ላይ ወደ ሳጥን ግሩም ዴሊቨሪ ያደረገ አሻማ ያን ኳስ ገብርኤል ጄሱስ ሊያስቆጥር ሊዘል ሊነካ ተቃረበ፣ ግን ሳይነካው ቀረ። ከሱ ጀርባ እሱን ሲከላከል የነበረው ሞስኬራ አርሰናሉ አይደለም የወልብሱ በራሱ መረብ ላይ ያስቆጠረው ማለት ነውና ሁለተኛ ጎል ሆኖ አርሰናል ጨዋታውን በመጨረሻ ደቂቃም ቢሆን አሸንፎ መውጣት ችሏል። ይሄኛው የሞስኬራ ኦንጎል ከዲሴምበር 2022 በኋላ በአንድ ጨዋታ 2 ኦንጎል ከራሳቸው ያስቆጠሩ ተጫዋቾች መሆን ችሏል ማለት ነው። ዲሴምበር 2022 ላይ ሌስተር ሲቲ ከሊቨርፑል በነበረው ጨዋታ ላይ ሌስተር ሲቲ 2 ኦንጎሎችን ከራሳቸው አስቆጥረው ነበር። ከዛ በኋላ ለመጀመሪያ ጊዜ አንድ ቡድን ከራሱ ላይ 2 ኦንጎሎችን አስቆጠረ
ማለት ነው። በጣም ታፍ የነበረ ጨዋታ ነው፣ ያልተጠበቀ ጨዋታ ነው ማለት እንችላለን። ፍጹም መከላከል ነበረባቸው ወልቭሶች። እናም አለማጥቃታቸው ነው ወደ አርሰናል ጎል ልክ ለምሳሌ ማንቸስተር ዩናይትድን በመገጠሙበት ጨዋታ ላይ በሃይ ላይን ሲጫወቱ ተመልክተን ነበር። አድቫንስ ነበሩ እና ማንቸስተር ዩናይትድ በደንብ ቀጣቸው። ከአርሰናል ጋር ግን 3 ሴንተር ባክ ነው የተጠቀሙት። 3 ሴንተር ባክ ብቻ ሳይሆን 2 ዊንግ ባክ ነው ዱዌርትን ተጠቀሙ። 3 አማካኝ ተጠቀሙ። አሪሲን ቤንች አድርጎ ነው በሁለት አጥቂ ተጫወተ። ሁቺንግን ከአጥቂያቸው ላርሰን ጋር በማድረግ ማለት ነውና እና አሪሲን ቤንች አድርጎ ሁለቱም ጎሜዞችን በመሃል ተጠቅሞ ማለት አንድሪያ ጎሜዝና ዣው ጎሜዝን በመሃል ተጠቅሞ ነው 3 አማካኝ ኦልሞስት የመከላከል ባህሪ ያለባቸው 8 ተጫዋቾች ሜዳ አድርጎ ለመከላከል የሞከረው ማለት ነው። ግን ሚኬል አርቴታ ከጨዋታው በኋላ ከተናገራቸው ነገሮች አንዱ ሰከንድ ሃፍ በጣም ብዙ ቀይ ለባሾችን ቦክስ ውስጥ ነበሩ አለ። ብዙ የአርሰናል ተጫዋቾች በእነሱ ቦክስ ውስጥ ማለት ግን ብዙ ክሊን እድሎች አልነበሩንም ማለት ታፍ ማች ነበረ። የመጀመሪያ አጋማሽ ያገኘናቸውን አጋጣሚዎች አለመጠቀማችን መጥፎ ነበር ብሏል። ስለ ዩኬሬሽም ሲያወራ በጣም ጥሩ ቦታ ሲይዝ ነበር፣ ጥሩ አንግሎችን ሲፈጥር ነበር። ከዚህ የበለጠን ኮላቦሬት ማድረግ አለበት ከሁለቱ አማካኞች ጋር ብሎ ስም ካልጠራቸው ሁለት አማካኞች ጋር ኮላቦሬት ማድረግ እንዳለበት ጠቅሷል። ኢንተረስቲንግ የሆነ ጉዳይ ሚኬል አርቴታ ያነሳው አሁን ክሊን ዊክ አለን አለ። አንድ ሙሉ ግልጽ ሳምንት ረፍት አለው አርሰናል። እንግዲህ በዚህኛው ሳምንት አጋማሽ ላይ የካራባ ካፕ ጨዋታዎች መከናወን አለባቸው። እናም ሌሎች ቡድኖች የካራባ ካፕ የግማሽ ፍጻሜ ጨዋታቸውን ያከናውናሉ። አርሰናልን ከክሪስታል ፓላስ ጋር ነው ጨዋታው የሚያከናውኑ። ክሪስታል ፓላስ የኮንፈረንስ ሊግ ጨዋታ ስላለበት የካራባ ካፕ ጨዋታው ወደ ሌላ ሳምንት ተሸጋግሯል። ስለዚህ አርሰናል ግልጽ ረፍት አለው ለአንድ ሳምንት ወደ ኤቨርተን እስኪያመራ ድረስ ከኤቨርተን ጋር ቅዳሜ ምሽት ከሚያደርገው ጨዋታ አስቀድሞና ወደ ፌሲ ፔሪድ ከማምራቱ በፊት አንድ ግልጽ ሳምንት አለው። ቡካዮ ሳካም በተመሳሳይ ሚኬል አርቴታም ከጨዋታው በኋላ ይሄን አንድ ግልጽ ሳምንት ብዙ ነገሮችን ለማሻሻል እንደሚረዳቸው ለማንሳት ሞክረዋል። ቡካዮ ሳካ በጨዋታው ላይ ፍጹም አስደናቂ ነበር። ተመልሷል ማለት ይችላልላችሁ። ቡካዮ ሳካ የምናውቀው ማለት 10 ዱዋሎችን ያሸነፈ እና አንድ ተጫዋች ሙሉ የተሳተፈባቸውን ዱዋሎች ወይም የአንድ ለአንድ ግንኙነት ሲያሸንፍ ለመጀመሪያ ጊዜ ነው። በአንድ አጋጣሚ ላይ የወልቭሱ አዳም ትራዎሬ አርጎት ያውቃል። ከዛ በኋላ ቡካዮ ሳካ ለመጀመሪያ ጊዜ ነው የተሳተፈባቸውን ሁሉም ዱዋሎች በሁለት ዲጂት ሲያሸንፍ ማለት 7 የመሬት ግራውንድ ዱዋሎችን 3 ኤሪያል ዱዋሎችን በጨዋታው ላይ ማሸነፍ ችሏል። በመጨረሻ ቢሆን አርሰናል ጨዋታውን አሸንፏል። ውጥረት የነገሰበት ጨዋታ ቢሆንም ብዙ አርሰናል ደጋፊዎችን ያበሳጨ ጨዋታ ቢሆንም አሸንፏል። ዛሬ ምሽት 11 ሰዓት ላይ ወደ ሴልኸርስት ፓርክ አቅንቶ ሲቲ ከክሪስታል ፓላስ ጋር ከመጫወቱ በፊት የነጥብ ልዩነቱን አርሰናል 5 አድርጎ በጥቂቱም ቢሆን ሲቲ ላይ ፕሬሸር ማሳደር ችሏል። ጨዋታው እንዴት አገኛችሁት? ጥቂት ብስጭት የሚፈጥር ጨዋታ ይመስለኛል። እንዴት ጋር አገኛችሁት? ጻፉልን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ